ይሄ ጉዳቱ ከባድ ነው። እንደ ኢዮብ አግኝቶ ነበር፣ ሀብት ነበር፣ አሁን ተበላሸ። ትዳር ነበር፣ አሁን ተበተነ። ጤነኛ ነበር፣ አሁን ታሟል። ለብዙ ሰው አባት ነበር፣ አሁን ለራሱ መሆን አልቻለም። ልጆች ነበሩ፣ አሁን ሞተዋል። የቅርብ ጓደኞች ነበሩ፣ ክደዋል። ኢዮብ 42 ምዕራፍ እንድናገር ያደረገው መከራ ብቻ አይደለም። ከመከራው በላይ የቅርብ ሰዎች ጻድቅ ሰው እንደዚህ አይቸገርም። አንተ በስውር የሰራው ኃጢአት አለ፣ ንስሐ ግባ አሉ። ከቻላችሁ ስሙ ይመኑኝ፣ ካልቻላችሁ ተውኝ ባካችሁ እስከምን ድረስ ከቁስሉ በላይ የወንድሞቹ የጓደኞቹ ነገር ከአቅም በላይ ሆነ። ኢዮብ ያገኘ ሰው ነበረ፣ በአንዴ ነው ያጣው። አንዳንድ ጊዜ የሆነ ጊዜ የሆነ ጉዳይ ብታጣ በመሃል አየር ተወስዳል፣ ጋፕ ተወስዳል፣ ትንሽ ትንፋሽ ታገኛለህ። ግን የኢዮብ መከራ ወዲያው ሆነ። ጤናው ወዲያው፣ ትዳሩ ወዲያው፣ ልጆቹ እንዲህ ወዲያው ሆነ። ሁሉ ነገር መከራ በዛም በዚህ ሲሆን አቅም ታጣለህ። እንደው ኢዮብ እንዲህ አለ፣ ለመሆኑ የሞተ ሰው ድጋሚ ህይወት ያገኛል? እኔ በራሴ የማውቀው አንድ ጉዳይ አለ። አይኖቼ ከዚህ በኋላ መልካም ነገር አያዩም ማለት የሞተ ሰው ድጋሚ መቼም በህይወት ቆሞ እንደማይረመድ ሁሉ የኔ ጉዳይ ሁሉ ሞቷል ብሎ ደመደመ። ያገኘው ኢዮብ ባለቤቱ መታ እንዲህ አለችው፣ በጣም የሚያሳዝነው እኔ ካንተ በጣም ይሻላል። ልጆች የጋራ ናቸው፣ ሀብት የጋራ ነው። እኔ ካንተ በአንድ ጉዳይ እበልጣለሁ። በምን ነው የምትበልጪኝ? ጤነኛ ነኝ፣ መራመድ እችላለሁ፣ መለመን እችላለሁ፣ መንቀሳቀስ እችላለሁ። አንተ ጤና ጭምር የለህ። ትላንትና ያገኘ ዛሬ ያጣ። በዚህ ጉባኤ መካከል በኋላ ሲጸልይ ይመለሳል። አግኝታችሁ ያጣችኋላችሁ። በልጅነት አግኝታችሁ ጌታ አክብሮ ነበረ፣ ግን ሰይጣን በየት በኩል መጥቶ ነገር እንዳበላሸ ነገር ሁሉ ከእጅ ወጥቶ ትንፋሽ አለ እንጂ ኮት ለብሳለ እንጂ ውስጥ ወርቆ እንደ ትላንትና ደፋር መሆን አቅቷችሁ የደከማችሁ አላችሁ። አግኝታችሁ ያጣችሁ ሰዎች ትላንትና ትልቅ ስም ዛሬ ትንሽ ያለ ሰዎች አላችሁ። ሁለተኛ ነገር ፈልጎ ማጣት። አንዳንድ ሰው በቀላሉ የሚያገኘው አንተ አይሳካም። የሃና ችግር ብታየው ሃና ትፈልጋለች፣ ከባሏ ጋር ታድራለች፣ ዘር ከሱ ትቀበላለች። ልጅ ነው የምትፈልገው፣ ልጅ የላት። እስቲ ብሎ አንድ ቀን ቢያዝ ያችኛው ትወልዳለች። ያችኛው በቀላሉ የምትወልደው ልጆች ለሃና ግን አንድ ልጅ አቃታት። ምጸልየው ሃና፣ ምጮኸው ሃና፣ ከቸርች ማጠፈው ሃና፣ ጌታ ሆይ የምትለው ሃና፣ የምትወልደው ያቺ። ሌላ በቀላሉ የሚያገኘው ጉዳይ ለሃና መከራ ሆኖ ሃና እኮ ያጣችው ቅንጦት ህይወት አይደለም፣ አማራጭ አይደለም። ዋናው አጣች፣ ቤዚኩን አጣች። ልጅ ማጣት ቤዚክ ነው። አይ ችግር ያለው በባለ እንዳትል፣ የባሏ ዘርማ በሷ ላይ እየሰራ ነው፣ በሱ ነው ያልሰራው። በጣም ትፈልጋለች፣ ታድራለች፣ ትጮኻለች፣ ትጸልያለች። እግዚአብሔር የዘጋው ማንገፍት ያዕቆብ ችግር የሚወደው ነገር ማጣት። ብዙ ልጆች አሉ፣ ግን የሚወደው ዮሴፍን ነው። ዮሴፍ ጠፋ፣ በጣም አለቀሰ፣ በጣም አዘነ። ሰዎች መቶ ቢቀመጡ እንኳን እንዲህ አለ፣ የምወደው ልጅን አጥቻለሁ። እናንተ ልታጻኑ መጣችሁ 3 ቀን 7 ቀን ስለቆያችሁ ልቤ መቼም አያርፍም። እኔ የማውቀው አንድ ነገር አለ፣ እንዳዘንኩ የሙታን መንደቅ እወርዳለሁ እንጂ ድጋሚ በህይወት እያለሁ ደስተኛ መሆን አልችልም። አራ ልጆች አሉ እኮ እኔ የምወደው ልጅ ነው ያጣው። በምክንያት ነው የምወደው ዮሴፍን። የምወደው ጉዳይ ማጣት ያማል። የምትወደው ልጅ፣ የምትወደው ትዳር፣ የምትወደው ቤት፣ የምትወደው ሀብት ከእጅ ሲወጣ አይረሳም። አንዳንድ ሰዎች አልፈለጋችሁም፣ ግን ውስጥ ላይ እየኮተኮታችሁ ነው፣ እያሳደጋችሁ ነው። በፍጹም እስከማትረሳ ድረስ የምትወደው ጉዳይ ያጣለ። የምወደው ትዳር፣ የምወደው ልጅ፣ የምወደው ቢዝነስ፣ የምወደው ከተማ፣ የምትወደው ነገር ያጣ ሰው አለ ከዚህ ጉባኤ ላይ። አራተኛ በራሴ ሰው መጎዳት። ዳዊት መንግስት ቢነሳ አሸናፊ ነው። ጎልያድ ቢነሳ ጀግና ነው። ሳኦል ቢነሳ ጀግና ነው። የገዛ ልጅ ወዳጅ በሱ ላይ ተነስቶ እሱ በህይወት እያለ በሱ ላይ መፈንቅለ መንግስት ሊያውጅ ሲነሳ ዳዊት ለመጀመሪያ ጊዜ ያለ ቦዲጋርድ ጫማ አውጥቶ እየጮኸ በባዶ እግር እንሩጥ ያደርገው ማን ነው? የገዛ ልጅ ነው። ወንድም የምትለው ጓደኛ የምትለው አብሮ የምሰራ የራሴ የምትለው ሰው እንደ ጭቃ እሾክ በአንድ ሲጎዳ እግዚአብሔር ካረዳ ድጋሚ መቆም ሁሉ ይከብዳል። አሁን በዚህ ጉባኤ መካከል መፎስ ያልቻለ ሰው አለ። ውስጤ ተጎድቷል። በደካማ ጎን ገብቶ ሙክልና ሰጥቼ ነበር፣ የኔ ሚዜ ነበር፣ የኔ ጓደኛ ነበር፣ የአገሬ ሰው ነበር፣ አንድ ቸርች ነበር። እንደዚህ አልጠበኩም። አሁን እንትና ጉዳ አደረገኝ፣ እንደው ከዚህ በኋላ የሚል የተጎዳ ሰው አለ። መጸለይ እስከሚያቅት ክርስትና እስከሚያስጠላ ድረስ የራሴ ሰው የምትለው ጎድቶ በዛ ሐዘን ውስጥ በጭንቅ ያለ ሰው አለ። ዛሬ ማታ ለዚህ ጉባኤ የምስራች ከጌታ ዘንድ የሰማው አንድ ጉዳይ አለ። ይሄ እኮ የእግዚአብሔር ቃል የተሰበረው አጥንትን ይጠግናል። አሜን። ልብን ይፈውሳል። አሜን። ለዚህ ጉባኤ ዛሬ ማታ እንዲህ ልበላችሁ፣ ከዛሬ በኋላ ጉዳት በቃ፣ መከራ በቃ፣ አሜን። ጭንቅ በቃ፣ አሜን። ለማንም መላገጃ አትሆንም። አልሆንም። እግዚአብሔር ካንተ ጋር ይሆናል። አሜን። እግዚአብሔር ካንቺ ጋር ይሆናል። አሜን። ቀኝ ከፍ አድርግና ጉዳት በቃ በሳንደ ጉዳት በቃ። ይሄ በሰው የተጎዳ ሰው ከተወሰነ ጊዜ በኋላ ባህሪው ይቀይራል።
ትናንትና አብሮ የሚበላ ከሆነ አሁን አብሮ አይበላም። ትናንትና የሚጫወት ከሆነ አሁን አይጫወትም። ትናንትና ቀልደኛ ከሆነ አሁን ቀልደኛ መሆን አይፈልግም። ትናንትና የሚሰጥ ከሆነ አሁን አይፈልግም መስጠት። የሰጠው ሁሉ ይጎደኛል፣ ከእጄ በልቶ ይጎደኛል፣ ያለበስኩ ያጠጣው መንገድ ያሳይ ሁሉ ይጎደኛል። ሰው እንዲህ ነው አልፈልግም ብሎ በርካታ ሰዎች አሁን እጅና እግር ሽባ ሆኖ ወደ ቸርች መሄድ ሁሉ አቅቶ ኤርሞት ይዞ የእንትና ቲቪ ያለ ቤት ቁጭ ያለው በጣም ብዙ ሰዎች አሉ፣ የተጎዱ ሰዎች አሉ። ኢየሱስ ጌታ ነው። ለዚህ ጉባኤ ዛሬ ማታ የምስራች አሜን። የሞተልህ ኢየሱስ ነው። አሜን። ለማንም አልሞተም። እኔ ዛሬ እጸልያለሁ፣ ከዛሬ በኋላ ጋር ትቆማለህ። አሜን። እየወጉ ትሄዳለህ። አሜን። አንተ ግን ትሄጃለህ። አሜን። አንቺ ግን ትሄጃለሽ። አሜን። እዚህ በኢየሱስ ስም ወሰንደ በኢየሱስ ስም